ሙሽርዬ ሙሽራ አበባ ይዘት በጊዜ ግባ ሩትዬ ሩታ አበባ ይዛት በጊዜ ግባ። ውይ ምን ላርግ? ድምፅ የለም። ድምፅ ብኖር ከዚህ በላይ ዘፍንላችሁ ነበረ የኔ ውዶችና ወርቅ የሆናችሁ ማለት ነው። ሩትዬና አብርሽዬ እንግዲህ ቤት ተገዝቶላታል፣ መኪና ተገዝቶላታል። ወደ አዲስ አበባ ተመልሳለች። ልጇን እዛ ወደ ቤቷ ተመልሳለች። በዛ ላይ ደግሞ የቤት ኪራይ ውስጥ ልጄን ይዛ መግባት የለባትም ብሎ በማሰብ አብርሽ ቤት ገዝቶላታል ማለት ነው። ቤት ከገዛላት በኋላ ሩትዬ ውጭ ሀገር መሄድ የሚባል ነገርም ደርሳለች ማለት ነውና ስለዚህ ከዚህ በኋላ ከዚህ በፊት ያላገኘችውን ክብር በቤተሰቦቿ ዙሪያ እንግዲህ ውጭ ሀገር ሄዶ ቢጋቡም ዱባይ መጥቶ ነበረ እየተጋቡት። አሁን ደግሞ በባህላቸው ቤተሰቦቻቸው መርቋቸው በድጋሚ ተጋብቶ ነው ወደ ራሳቸው ቤት የሚገቡት። እርግጠኛ ነኝ። እቺ ልጅ ምን አለች በሉኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ሩትዬና አብርሽዬ ትላንት በሚገርምና በሚያስደነግጥ ነገር መጥቶ ነበረና ብዙዎቻችን ጠርጥረን ነበረ። ፎቶ ፖስት ከተደረገ በኋላ ሰርፕራይዝም አለሽ ካላት በኋላ ሩትዬ በስሟ የሌለው ነገር በመኪና አላት ምናምን ቤት ነው የሌላት ብለን አስበት ስለነበረ እኛ እንደውም ቪላ ቤት ነበር እየጠበቅነው። ቪላ ቤት በጣም ብዙ ጊዜ ትፈልግ ስለነበረ ችግር የለውም ወደፊት ቀስ ብሎ ይገዛሉ። ሰው በአንዴ ፎቅ አይሰራምና ቀስ እያለ ነው የሚያርገው ማለት ነው። ዋናው የራሷ ቤት ሊኖራት ነው። ካርታ ፈርማ ካርታዋን ተቀብላለች። ከዚህ በኋላ በየወሩ የሚከፈል ነገር ምናምን የለምና ይሄ በጣም ደስ የሚል ነገር ነው። ሩትዬ እንኳን ደስ አለሽ፣ የቤት ባለቤት ሆነሻል። እኛም ደስ ብሎናል ማለት ነው። አሁን ደግሞ ከአብርሽ ጋር ተታርቃችሁ ፍቅራችሁን እንደበፊቱ ልጃችሁን አንድ ላይ ብታሳድጉ እኛ በጣም ደስ ይለናል። እናንተ ደስ አይላችሁም? ሩትዬ የኔ ቆንጆ እንደዚህ አምሮብሽ እንድታገቢ እንፈልጋለን። ይሄን ፎቶ ደግሞ ከየት እንዳገኙት ጠይቁና ነግራችኋለሁ ማለት ነው። የኔ ውዶች ማግኘት ከፈለጋችሁ ቦታው ልንገራችሁ፣ ላሳውቃችሁ